ምን ነው ሂሩቴ ደነገጥሽሳ? መመሳሰላችን ላንተ ይገርማል አይደል? ያው ሰው ሲላመድ እኮ ሊሆን ይችላል። ግን አንዳንዴ ውስጥ የተለየ ነገር ይነግረኛል። ምን አይነት ነገር ነው ውስጥ የሚነግረው? ዝም ብሎ ነው። እሱ መቅረት ያለበት ማያ አሳይሻለሁ። ማያ ቆይ ከሮዚ ጋር ምንድን ነው ያወራችሁት? አልነገርኳትም በይኝ በእናትሽ። ምንም ነገር አላወራሻትም አይደል? ሲጀመር እንዴት ስልኳን ታነሽላታለሽ? እባክሽን ልጄ እውነቱን ንገሪኝ። ምንም አልነገርሻትም አይደል? ሮዛ ቆይ አይገባሽም እንዴ? ባንቺ ምክንያት ሁሉም ሰው እየተቀጣ ነው። ለማይ ብለህ ነው ወይስ ሌላ መደበቀኝ ነገር አለ? ወይስ ላንተና ለዛች ለተረገመች ልጅ ነው? አሁንም ምንም ማታቀችም ምስኪን ለማስገባት እየሞከርሽ ነው። ቆይ አንቺ አይገባሽም እንዴ? እናትሽ እየተሰቃየች ነው እያልኩሽ አሁንም ማያትኛለሽ? ኪሩ ቆይ ይሄን ሁሉ ነገር ያደረኩት እኮ አንተ ላለማጣት ብዬ ነው። ለምን ደግሞ አትረዳኝ? ከዛች አሽከር ጋር ለምን ታወዳድረኝ? ልጅቷን ተያት። እሷ እንዳንቺ ውሸት አማረለች። በሰው ህይወት አትጮትም። የማን ልጅ እንደሆንኩ ብታውቂ እንደዚህ አትናገረኝም ስትይ ነበረ። ምን ለማለት ፈልገሽ ነው? ታስረጂኝ ትችያለሽ? እኔስ ማያ ባንቺ ፍቅር እኮ እየተቃጠልኩኝ ነኝ። እንደምትወጂኝ ደግሞ በገዛ አፍሽ ነገርሽኝ። ስለዚህ አሁን ሂጄ ምን ያክል ገንዘብ እንደሚያስፈልጋት ጠይቃታለሁ። ከዛ ሙሉ በሙሉ ከህይወቴ ማስወጣት አለብኝ። ሄሎ ማያ፣ በፈጠረሽ የፈለግሽውን ያክል ብር ልክልሻለሁ። እዚህ ቤት ተመልሰሽ እንዳትመጪ። ማያ እባክሽ ተረጂኝ። አዎ የፈለግሽውን ያክል ብር ነው የምልክልሽ። በቃ ማይም የሆነ ነገር ብትልሽ እምቢ በያት። አዎ አልመጣም በያት። የፈለግሽውን ብር ልክልሻለሁ። ስንት ነው የምትፈልጊው? ምን የማን ልጅ ነኝ ያልሽው? ማናት እናትሽ? ምንድነው እኔ ልጅ ምንድነው? ምን ሆነሽ ነው? እሺ ቢማርዬ እየቆረጠኝ ነው። የእርግዝና ባህሪ ነው የሚሆነው። ሰልዬ ወደ ክፍል ሆኖ ሰጣት። አይዞሽ። አዎ እረፍት ታርግበት። ተነሽ። አይዞሽ። ሄሎ ኪሩቤል። ወይ ማያ እንዴት ነሽ? ደህና ነኝ ይመስገናል። ደህና ነኝ። እኔም በለኪላ ሁሉም ነገር ሰላም ነው አይደል? አዎ። ቆይና አሁን አያትሽ በጣም ታማለች? አስፈላጊውን ክትትል እያደረጉላት ነው እኮ። እሺ ቢያንስ ልምጣና ላግዝሽ። አይ እኔ ማንም ሰው እንዲመጣ አልፈልግም። ይህም በራሴ እወጣዋለሁ። ቆይ እኔ እንድመጣ ለምንድን ነው የማትፈልጊው? አስፈላጊ አይደለም ኪሩቤል።
እኮ ምን ችግር አለው? እሺ ልምጣና ላግዝሽ። አስፈላጊ አይደለም አልኩ። ችግር የለውም በቃ። አዎ ምን ችግር አለው? እኔ እወጣለሁ። ብቻሽን እኮ ነሽ ማያ። ለምንድን ነው የማሰሚው? ስለኔ አትጨነቂ ሮቤል። ልምጣና ከጎንሽ ልሆን። አይ አስፈላጊ አይደለም። ፍጹም የማይሆን ነገር ነው። በጣም ደረቅ እየሆንሽ ነው ማያ። ሮቤል ለምንድን ነው የማትሰማኝ? ቆይ ምን አለበት እሺ ብትይ? እኔ ራሴ እወጣለሁ፣ ከዛ ተመልሼ እመጣለሁ። ቆይ ሁሌም ቢሆን ከጎኔ እንድትሆን እፈልጋለሁ ትይል እና ታዲያ ከጎንሽ ልሆን ስል ለምንድን ነው የምታረቂ? ይህንን ግን ራሴ ማድረግ ነው የምፈልገው። እሺ በቃ እሺ እሺ። ወይኔ አባዬ እንዴት እንደሚያምኩ። ሮዛ እስቲ ተረጋጊና ንገሪኝ፣ ምንድን ነው ቆይ የሆንሽው? ውይ ሰለሞን አሁን ጥያቄውን ተወው። ልጅቷ እኮ ታማለች አይታየህም እንዴ? አይሆንም ሂሩት፣ ይሄ ዝም ብሎ የሚታለፍ ነገር አይደለም። ልጅቷ እኮ እየተጨነቀች ስለሆነ ሊሆን ይችላል የታመመችው። ይልቅ አባዬ እንደዚህ ታመሚ ኪሩቤል የት ነው ያለው? እሱ እንዲመጣን ይፈልጋለሁ። እሱን እኔ ራሴ ፈልጌ ያመጣዋለሁ። አንቺ እረፍት አድርጊ እሺ? ቆይ እኔ ልጅ ምንድን ነው የተፈጠረው? ሄሎ ማያ፣ እንዴት ነሽ? ሰላም ነሽ? እናትሽ እንዴት ናቸው? ምንም አትልም። አሁን መድኃኒት የሚያስፈልገውን ነገር ገዝቼላታለሁ። ጋሼ ሳልነግራችሁ ስለሄድኩኝ በጣም ይቅርታ። ተይ፣ አሁን ስለሱ የሚያሳስብ ምንም ነገር የለም እኮ። እሱን ቀስ ብሎ ይደርሳል። ቀስ ብለን እናወራዋለን። እሱ ያው የእሷ ነገር ሆኖብኝ ነው። ይኸውልሽ ማያ፣ እንግዲህ በፈለግሽኝ ሰዓት አለው። እሺ እሺ ጋሼ፣ በጣም ነው የማመሰግነው። የምረዳሽ ነገር ካለ እንግዲህ ከጎንሽ ነኝ። እሺ 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 ማያ፣ እናትሽን ሰላም ያድርጋቸው። እሺ አሜን አሜን። እሺ እሺ፣ ቻው። እሺ ሰላም ሁኑ። እንዴት እንደሚያምኩ በጣም ነው ያመመኝ። ሮዛ ግን የምርሽን ነው እንዴ? አዎ እኔም እኮ አንቺን አርግዤ ወልጃለሁ። ስሜቱን አውቀዋለሁ። ለምንድን ነው ይሄን ሁሉ ድራማ መስራት ያስፈለገሽ? እንዴት እንደዚህ ታደርጊያለሽ? ምንም ሳትሆኚ ያዙኝ ልቀቁኝ ትያለሽ። ያንቺ ኩያ ማያ እኮ እዛ አያቷን እያስታመመች ነው። ይሄን ሁሉ ነገር ያደረኩት እንድትንከባከቡኝ ነው። አሁን ራሱ እዩ እስኪ ከማያ ጋር ያወዳደርሽኝ እኮ ነው። እኔ ትኩረት እፈልጋለሁ። ትኩረት? ቆይ ምን አይነት ትኩረት ነው የፈለግሽው? እኛ ከዚህ በላይ ምን እንሆንልሽ? እኛን ማሰቃየት አይሰለችሽም እንዴ? በእኔ የደረሰ ይድረስብሽ አልልሽም።
ሄሎ ማያ ወይ ይመስገናለሁ። አዎ ቆይ ማያ አንዴ መልሼ እደውላለሁ። ኪሩቤል እዚህ ምን ትሰራለህ እንዴ? ባለቤትህ እዛ ብቻውን እየጮች አንተ ከማያ ጋር ታወራለህ እንዴ? በዚህ ሰዓት እኮ አጠገቧ መገኘት እኮ አለብህ። ጋሼ እናንተ ለሮዛ አላችሁላት፣ ማያ ግን እዛ ብቻዋን አያቷ ጋር እየተሰቃየች ማንም የላት እና እኔም ለዛ ረዳት የፈለኩት። እሺ በቃ ልክ ነው። መድኃኒቱን ይዘህላት ሂድ። እሺ ይዤላት ሄዳለሁ። እንደዚህ ማራስ ወዳዳቱ ለሷም ማስበላት እንዴ ኪራ እዚህ ምን ትሰራለህ? አንቺ ደግሞ ምን ለማድረግ እየሞከርሽ ነው? የኔ ነገር እንደሆነ ያስደስትሻል? ሮዛ ቆይ ምን እያደረግሽ ነው? ምን አድርጊ ነው የምትያት እሷን? አንተ ታዲያ በዚህ ሰዓት ኩሽና ምን ትሰራለህ? የሚጠጣው ፈልጌ ነው የመጣሁት እና ደግሞ እያንዳንዱን እንቅስቃሴ ለአንቺ ማስረዳት አይጠበቅብኝም። ይቅርታ በቃ እኔ ልሂድ። ምን ለማድረግ እየሞከርሽ ነው? ምን ላድርግ ታዲያ? እማዬና አባዬ ካዩ ይቆጣሉ። እቺ ደግሞ ቦታውን ማታቅ ሴት ነች። ያምሻል? ምንድነው የምትቀባጠሪው? እባክህ ኪራ ለማድረግ እየሞከርክ ያሉትን ነገር ተረዳኝ እንጂ አትናደድብኝ። ቢሆንም ያደረግሽው ነገር ልክ አይደለም። እኔ እንደ ታናሽ ስለምወድሽ ነው እዚህ ነገር ውስጥ የገባሁት። እሱን አውቃለሁ። እሱን ካወቅሽ በቂሽ ነው። ግን ደግሞ በግል ህይወቴ አትግቢ። ቆይ ታዲያ ምን አናደደው? ማያ እኔ ሁልጊዜ ከጎንሽ ሆኜ ልደግፍሽ እፈልጋለሁ። ኪራ ቆይ እንዴት ብላ ነው የምትደግፈኝ? እኔ ማን መደገፍ ይችላል? እባክሽ እንደሱ አትበይ። እኔ ስለ አንቺና አንቺ ብቻ ነው የምጨነቀው። ግን ትክክል አይደለም ኪራ። እኔ በብዙ ነገር እየተቃጠልኩና እየነደድኩ ነው ያለሁት። ማያ የምትነግሪኝ ነገር ካለ እኔ ዝግጁ ነኝ አንቺን ለማዳመጥ። እኔ እድል ሆኖ ይሆናል፣ ግን እባክህ ከአሁን በኋላ ባትደውልልኝ ደስ ይለኛል። ነጋሽ ካይ ሌላ ነገር የሚመስለው እኔ ማንም ምንም ቢመስለው አያስጨንቀኝም።
እኔ የሚያሳስበኝ ነገር ያንቺ ሰላም ብቻ ነው። አስቢበትና ደውይልኝ። ነው የቆየሽ? ደስ ብሎኝ ነው ማለቅሰው። በደስታ? ቆይ ለምን? ምክንያቱም እዚህ ቤት ለኔ የሚጨነቅልኝ ሰው በማየቴ ደስ ብሎኝ። እና ደግሞ አይዞሽ፣ ሮዛ እኮ ምንም ክፋት የለባትም። ያው አንዳንዴ ብቻ ስለምትበሳጭ ብቻ ነው። አታስብ፣ እኔ የሮዛ ንግግር አይጎዳኝም። ሂሩት፣ ዛሬ ነገሩ ሁሉ ድብልቅልቅ ብሎብኛል። እኔ የሮዛ ነገር ምንም አላማረኝም። ምንም የታመመች እኮ አትመስልም እኮ። እኔ እንጃ ሰሌ፣ እኔ ብዙ አላስተዋልኳትም። ክፍሏ ካስገባናት በኋላ አመመኝ ብላ በጣም የተጨነቀች ነበር እና አስተኝቻት ነው የመጣሁት። ለማንኛውም አንቺ አትጨነቂ፣ በቃ ሊጋጩ ይችላሉ፣ ልጆች ናቸው። ምንም አዲስ ነገር የለም። ማያን ዛሬ ደውዬ አናግሬያት ነበር። ያለችበት ሁኔታ በጣም ጥሩ አይደለም። አትጨነቂ በቃ። እና ምን አለች? ማያ ደህና አይደለችም እንዴ? አዎ ትንሽ ልክ አይደለችም። አያቷ ሳይበስባቸው አይቀርም ይመስለኛል። በቃ ሶልዬ፣ አንተ ብዙ አትጨነቅ። አሁን ተኛ በቃ። ምንም ተኛት፣ እንደዚህ አይነት ቀን እያሳለፍኩኝ። ኪራ፣ እንደዚህ ታምሜ አላሳዝነን? ምን አለ መተህ ብትጠይቀኝ። ይበቃሻል ሮዛ፣ አሁን ውጪልኝ። ዛሬ እንኳን በሰላም እስኪ እናውራ። እኔና አንቺ ብቻ ነን ያለነው። ድራማሽን አትስሪብኝ፣ ውጪልኝ። ቆይ ግን ሰው ሲጠላት እንዴት አይገባት? ሮዛ አልገባሽም እንዴት እያስጠላብሽ እንዳለ። እንዴት ይህን ያክል ተንኮለኛ ትሆናለች? በዚህ አይነት ማን ልታሳብችኝ ነው?
ሮዛ ምን እያደረግሽ ነው? ቆይ አምሻል። ምን አድርጊ ነው የምትለኝ? ከዛች ከሰራተኛ ጋር አስተዋራታለሁ። ምን ላደርግክ? በሷ ምክንያት እኮ ነው የታመምኩ ያለሁት። አልታመምሽም፣ ውሸትሽን ነው። እንዴት ባንዴ ዳንሽ ታዲያ? አንቺ ውሸታ! እንዴ ሰለሞን፣ ለምንድን ነው በጥፊ የምትመታ ልጅቷን? ነውር አይደለም እንዴ? ልጅቷን መሬት አይንካት ብለሽ አጨማልቀሽ ያሳደግሻት አንቺ ነሽ። ኃላፊነቱን ትወስጃለሽ ለዚህ። እኔ ደግሞ ምን አደረግኩኝ? ከዚህ በላይ ምን ታድርግ? አትንካት፣ አትቅጣት እያልሽ ይኸው ለአንቺም ለእናቷ የማትመለሰው ነች። አንዴ ሞደርን ናት ምን እናት እያልሽ ያጨማልቅሻት። እኔ እኮ ለልጄ ጥሩ እናት ለመሆን እየሞከርኩ ነበር። አባዬ እኔ እኮ ትሰምኛለሽ? ዛሬውኑ ደውለሽ ማያን ይቅርታ በያት። አሁን ደግሞ ቀጥ ብለሽ ወደ መኝታ ክፍልሽ ሂጂ። ማያዬ ይቅርታ ልጠይቅሽ ነው የደወልኩት። እባክሽ ልጄ በእኔም በሮዛን ስም ይቅርታ አድርጊልኝ። አስፈላጊ አይደለም። ሁሉንም ነገር ስንጨርስ እናወራለን። ማያ እንደዛ አትበይ። አንቺም እኮ ልጄ ነሽ። ልጅሽ በሆነ በተደጋጋሚ እየጎዳሽኝ ያለሽ። እባክሽን ሮዛም ላደረገችው ነገር በእኔ ስም ይቅርታ ጠይቅሻለሁ። አስፈላጊ አይደለም። እሺ አሁን እንዴት ናቸው? ደህና ናት እግዚአብሔር ይመስገን። እንዳንዳንዱ ሰው ቢሆንም አይሆን ነገር ሆናብኝ ነበር። ለማንኛውም ራሴ ስፈልግ እደውልልሻለሁ። ቻው። ሄሎ ሄሎ ሄሎ። ወይኔ አምላኬ፣ እንደው ምን አይነት ነገር ውስጥ ነው የገባሁት? ሳሊ እባክህን አንተ ብዙ አትናደድ። በቃ እንዴት አልበሳጭ ይሩት? እንዴት ዝም እላለሁኝ? ሮዛ እኮ በጣም መስመር እያለፈች ነው። ዛሬ እኮ ያደረገችው ነገር እኮ ትልቅ ስህተት ነው። ክፋትም ጭምር እኮ ነው። ሳሊ ልጅ ስለሆነች እኮ ነው። በዛ ላይ ደግሞ አንዳንዴ ያው ሮዛ አውቃለሁ ነገሮችን ታገንናለች። አሁን ያለችበትን ሁኔታ ደግሞ ታውቃለህ። ነፍሰ ጡር ናት። ስለዚህ እንረዳት። ነፍሰ ጡር ስለሆነች ብቻ እንዲህ ማድረግ አለባት እንዴ?
ያቺ ምስኪንስ ምን አደረገቻት? እኔ ከገዛ ልጄ እንዲህ አይነት ነገር አልጠብቅም። እኛ ላይስ እንደዚህ መቀለድ አለባት? ሰለሞን ምን ማለት ነው? ልጅህ እኮ ናት። ቆይ ጣት ገማ ተብሎ ይቆረጣል እንዴ? አሁን እንተኛና ጠዋት ታናግራታለህ። እኔ ከዚህ በኋላ ከሷ ምንም አይነት ውሸት መስማት አልፈልግም። ኪሩቤልም ነካ ወዶ አይደለም ከሷ ጋር መሆን የማይፈልገው። አሁን በቃ ተኝ፣ እኔ ብቻዬን መሆን እፈልጋለሁ። አሁን አባዬን ሂጅ ይቅርታ አልጠይቀዋ። አሁን እንደሱ ነው የሚሻለው። ቀስ ብዬ አናግረዋለሁ። ዝም ከማለት ይሻላል። በቃ የመጣ ይምጣ። ሂጅ ይቅርታ አልጠይቀው። አባዬ ትናንት እኮ ሁን ብዬ አይደለም። በቃ ማያ ስትሉ የረሳችሁኝ ስለመሰለኝ ነው። ደግሞ በጥፊ ስትመታኝ ልቤ በጣም ነበር የተሰበረው። አባዬ ይቅርታ አድርግልኝ። አሁን ካጠገቤ ዞር በይልኝ። እኔ አንቺን ውሸት የምሰማበት ምንም አይነት ትዕግስት የለኝም። አባዬ እኔ እኮ ልጅህ ነኝ። ይቅርታ አድርግልኝ እባክህ። እጅሽን ከላይ ላይ አንሺልኝ። ውጭልኝ ነው። ሄሎ ወይ ማያ፣ አለ ይመስገን ደህና ነኝ። የምርሽን ነው? እና ፍቅራችንን ይፋ ልታወጪው ነው? በጣም ነው ደስ የሚለኝ።